በኢትዮጵያ የሙዚቃ ታሪክ አበርክቶ ከፍ ብሎ ይነሳል። ያሬድ የሙዚቃ ትምህርት ቤት ተማሪዎችን መቀበል ከጀመረበት 1959 ጀምሮ በርካታ የሙዚቃ ሊቆችን አፍርተዋል። በትምህርት ስርዓቱም ብዙ ምሁራንን አሳትፏል። ከነ ፕሮፌሰር አሸናፊ ከበደ ጀምሮ እስከ ዛሬዎቹ ወጣቶች ሙዚቃን ሽቶ ያሬድ የሙዚቃ ትምህርት ቤትን ያረገጠ የለም። በትላንቶቹ የሙዚቃ ሰዎች የፈሩት የዛሬዎቹ የያሬድ የሙዚቃ ትምህርት ቤት ፍሬዎች አንድ ትልቅ ነገር አስበው በሙዚቃ ቤታቸው ድግስ ደገሱ፣ ታላላቆቻቸውን ሊያውሱ። ወይል የብዙ ሰዎች ፍላጎት ነበረ። ለምሳሌ መቼስ በህይወት ውስጥ ሰዎች በስጋ ሊለዩን ይችላሉ። ብዙ ነገር አበርክተው እና ደግሞ እንደሚገባ ያበረከቱት ነገር መነገር መቻል አለበት። ለወጣቶች መዘከር መቻል አለበት። ልናስታውሳቸውም ልናመሰግናቸውም ይገባልና ሲምፎኒ ኦርኬስትራ ኮሚቴ አባላት ይህንን ነገር አነሱ። በዛ የተነሳ ነው እንግዲህ በጣም ደስ የሚል ገና ሀሳቡ ሲነሳ መጨረሻው የሚያምር እንደሚሆን ሁላችንም እና ለዛ ደግሞ በጣም ተግተን ሰርተን ይኸው ለዛሬ ቀን ጥሩ ኮንሰርት አቅርበናል ማለት ነው። ይሄ ኦርኬስትራ አንደኛ በሀገሪቷም የተለየ ብቸኛ ኦርኬስትራ እንደመሆኑ መጠን የበለጠ በዚህ ኦርኬስትራ ብዙ ሰው እንዲያውቃቸው ማድረግ ይቻላል። የሰሩትን ስራዎች እነዚህ ሰርተው ያለፉትን ሰዎች በዚህ ኦርኬስትራ እንዲታወሱ ማድረግ ታስቦ ነው። በዚህ የሙዚቃ ትምህርት ቤት በርካቶች አሻራ አላቸው። ዕውቀታቸውን፣ ሐሳባቸውን፣ ጉልበታቸውን ችረውታል። ከትላንት ዛሬ ተሽሎ ከዘመን ጋር ዘምኖ ትላንትን ሳያጎድል ዛሬንም ይመስል ዘንድ ታትረዋል። በእነዚህ ሁሉ ጊዜዎች ውስጥ ግን ብዙዎች አልፈዋል። ስለ ሙዚቃ ያላቸውን ጥለው ሄደዋል። ከመስራቹ ከፕሮፌሰር አሸናፊ ጀምሮ ለምሳሌ የባህል ጀማሪ የነበሩት እዚህ ለምሳሌ ጋሽ አለማየሁ ፋንታ፣ አቶ መላኩ ገላው እነሱ ከፕሮፌሰር አሸናፊ ጋር የነበሩ ናቸው። ሌላ ሁሉ በኋላ የመጣ ነው። ለምሳሌ ጋሽ ሰሎሞን ተማሪ ነበር በዛን ጊዜ፣ ግን ደግሞ ቡልጋሪያ ሄዶ ረጅም ጊዜ መምህር ነው፣ ዳይሬክተርም ነበረ። ለሁለት ተከታታይ ተር ብዙ የኢትዮጵያ ሕዝብ መዝሙር ደራሲ ነው። እሱ አለ። በቅርብ ጊዜ ያረፉት መምህራኖቻችን ራሱ እና አቶ ዮናስ፣ ሚስ ተማራ፣ አቶ ሽባባው፣ ጋሽ ማረልኝ ተስፋ ልደት፣ የኔ ጓደኛ ተሾመ ወጣቱ ያለ እድሜው ነው ሄዶ ማለት ይችላል ወንድሜ እና ሌሎች ብዙ ያው እንግዲህ ወደ 26 የሚሆኑ መምህራን ነው የዘከርነው። ወደ 11 ሙዚቃ ነው የተጫወት ነው። የመጀመሪያው መክፈቻው የስትሪንግ አንሳምብል አንድ ከሚታሰቡት መምህራን መካከል ወይዘሮ ተማሪ የራሻ ዜግነት ያላቸው መምህር የኔም ለ5 ዓመታት ቫዮሊን ሚስ ተማራ ጋር ነው ያጠናሁት የነበረውና እሳቸው ያቋቋሙት የቫዮሊን አንሳምብል ነበረ። እዛ ውስጥ ሁላችንም ያየህን በብዛት አብዛኛው እዛ ውስጥ እንሳተፍ ነበርና እሳቸው ያሰሩት ከነበረው ሙዚቃ ውስጥ ነው የተጫወት ነው። በተቻለ የምናስባቸው መምህራን ሪፕሬዘንት በሙዚቃዎቻቸው ሪፕሬዘንት ለማድረግ ሞክረናል። ምክንያቱም ከመምህርነት ባሻገርም ኮምፖዚሽን ላይ ይሰሩ ስለነበረ ማለት ነው። ሙዚቃ እንደዚህ ያላለም ዓለም አቀፋዊ በሆነ መንገድ በማስኬድ ደረጃ የነበራቸው ፍላጎት የቀደሙት ሙዚቀኞች በጣም ሀያል ነበር፣ ትልቅ ነበር። ለምሳሌ የክብር ዘበኛ
ፖሊስ፣ ምድር ጦር እንዲህ እያለ እንደገና የቀዳማዊ ኃይለ ሥላሴ ቲያትር ኦርኬስትራ፣ ሌሎችም አዲስ አበባ ማዘጋጃ ቤት፣ በክፍለ ሀገር ደረጃ ለምሳሌ ሀረር እና አስመራ፣ ያን ጊዜ ኤርትራ ከኢትዮጵያ ጋር እንደነበረች በዚህ ሁሉ ስትመለከት ያንን ስርዓት ኢንተርናሽናል የሆነውን አሰራር ይዘን ለመቀጠል ነው። አሁን እንግዲህ የነሱን ፈለግ በመከተል እየሰራን ያለ ነው በዚህ በኦርኬስትራ ሙዚቃ ስራ ላይ። በእነዚህ መምህራን ብቻ አይደለም፣ ይሄ ኦርኬስትራ በደንብ በብዙ መልኩ መዳረስ አለበት። የዚህ ኦርኬስትራ ዓላማም ያ ነው። እነሱንም ማሰብ ብቻ ሳይሆን ከዚህ ግቢ ውጪ ሙዚቃ ላይ በአጠቃላይ የሰሩትን ሰዎች ስራዎቻቸው ቢታወስ የበለጠ ከህዝቡ ጋር ኮሚኒኬት ማድረግ እንችላለን፣ ማለት መዳረስ እንችላለን። ለካ እንዲህ አይነት ኦርኬስትራ አለ ወይ ለማስባልም ይረዳል ብዬ አስባለሁ። ያንን ከማሰብ ማኳያ ያው ተከታታይ ስራዎች እንደዚህ ይኖሩናል ብዬ አስባለሁ። እንደዚህ የግሩፕ የሙዚቃ ቡድንን ለመምራት በጣም ከባድ ነገር አለው። ያው እኛ ስንሰባሰብ ለሙዚቃ ፍቅር ብለን እንዲሁም ደግሞ እንዲህ አይነት የሲምፎኒ ኦርኬስትራ ላይ ለመጫወት እድሉ ያለው እዚህ ብቻ ነው። አሁን ያየው ኦርኬስትራ ላይና ሁሉም ከሙዚቃ ፍቅር የተነሳ ነው። ሁሌ በሪሄርሳል ዴያችን ሁሌ በሳምንት አንድ ቀን አለ እዛ ላይ የሚመጣውና ሁሉም የራሱ ስራ አለው። ግማሹ ከያሬድ ሙዚቃ ትምህርት ቤት ነው መምህራን፣ የተወሰኑት ከብሔራዊ ቲያትር፣ የተወሰኑት ደግሞ በግላቸው የተለያየ ቦታ የሚሰሩ ሙዚቀኞች ናቸውና አንድ አይነት ስኬጁል ለማግኘት ትንሽ ይከብዳል። ግን ሁላችንም ተስማምተን ያወጣነው ፕሮግራም አለ። በዛ በተቻለ መጠን ሁሉም አቴንድ አድርጎ ሪሄርስ ለማድረግ እንሞክራለን። ኮንሰርት ሲኖረን ብቻ አይደለም ሪሄርስ የምናደርገው፣ ሁሌ በሳምንት አንዴ ሪሄርሳሎች አሉ። በጣም ድካም አለበት። ኢኮኖሚካል ነው ማለት ሁሉም የኦርኬስትራ አባላት እዚህ በሚመጡበት ሰዓት ብዙ ነገራቸውን ትተው በጣም ጊዜ ይወስዳል፣ ጉልበት ይወስዳል፣ እውቀት ይወስዳል፣ ከምንም በላይ ጊዜ ይወስዳል። ስለዚህ በጣም ትዕግስት ይፈልጋል። ሙዚቃዎቹን ማዘጋጀት ራሱ ሌላ ከፍተኛ ድካምና ትዕግስት የሚጠይቅ ነገር ነው። እኔ በዚህ አጋጣሚ መላው የኦርኬስትራውን አባላት ማመስገን እፈልጋለሁ። ለሙዚቃ ውለታ የዋሉትን ለመዘከር ተሰብስበዋል። በስትሪንግ፣ በውድዊንድ፣ በብራስና ፐርከሽን ምድብ የተከፋፈሉት የሙዚቃ መሳሪያዎች ከነ ባለቤቶቻቸው በመድረኩ ላይ ውብ በሆነ ሰልፍ ተደርድረዋል። ከመሳሪያዎቹ ድምፅ ሲወጣ አንዳች የሙዚቃ ኃይል አዳራሹን ይሞላዋል። መድረክ እኔ በግሌ ሁሌ የሚለመድ ነገር አይደለም። መጀመሪያ ስትወጣ ነርቨስ ትሆናለህ። ማቀርበው ነገር ጥሩ ይሆናል ወይ ለህዝቡ ይመጥናል እና የሚለው ማለት ነው። በተለይ አሁን እኔ የምጫወተው መሳሪያ ቫዮሊን እንዳየው በሁለት እጃችን፣ በአንድ እጃችን ቦ፣ በአንድ እጃችን ቫዮሊን። ያው ነርቨስ ስትሆን
ሰውነት ሼክ ሊያደርግ ይችላል። እንደየልምዳችን ይለያያል። በእርግጥ ግን ትንሽ መድረኩን ከለመድን በኋላ እየተለማመድን ስንመጣ ጥሩ እየሆነ ይመጣልና በተለይ የመጨረሻውን ሙዚቃ ስንጫወት ሞቅ ባለ ስሜትና በጥሩ ኤክሳይትመንት ነው የምንጫወተው። ግን ተደጋጋሚ የመድረክ ስራዎችን መስራታችን በደንብ ልምድ እንድናዳብር ስላደረገ ያን ያህል የተለየ ነገር አይኖርም። ግን ትንሽ የስቴጅ ፍራይት ይኖራል። እኛ በስኬት ተወጥተናል ብለን ነው የምናስበው። እንዲህ አይነት ነገር መብዛት አለበት። ይሄ እኛም ስራችን ነው። እንዲህ አይነት መድረኮችን ማብዛት ነው የምንፈልገው። በጣም የኦዲየንሱ ፊድባክ በጣም ደስ ይላል። እንደዚህ አይነት ሙዚቃ የተለመደ አይደለም። እዚህ ብቻ የምታገኘው ነው የሲምፎኒ ኦርኬስትራ ሙዚቃና የታዳሚያን አጠቃላይ እንደገና ደግሞ ያሰብናቸውም ወይም የኮሊጎቻችን ቤተሰቦች ደግሞ መጥተው የነሱን ደስታ ፊታቸው ላይ ማየት ለኛ ትልቅ ነገር ነው። በሙዚቃ እነሱን ማስደሰት እና ቤተሰቦቻቸውን ደግሞ እንዲያስቡ ማድረግ ደግሞ ትልቅ ነገር ነው። በጣም በጣም ደስ ብሎናል። ያው እንደዚህ በሙዚቃ ውስጥ ስንኖር ሁላችንም የምንችለውን በፐርፎርመርም ሊሆን ይችላል። ሁሉ ሙዚቀኛ ያው ሙዚቃ ስለተማረ አንድ ነገር ላይ ፐርፎርመር ብቻ አይሆንም። ወይ በማስተማሩ ይሆናል ወይ እንደዚህ ፐርፎርም በማድረግ በማቀናበር ሙዚቃዎችን የተለያዩ ነገር ሰርተን ማለፍ እንዳለብን ነው ያው ከነሱ የምንማረው። እና የራሳችንን አሻራ በምንችለው ማለት ተሰጧችን ባለበት አካባቢ ሰርተን ማለፍ እንፈልጋለን።